የክብደት መቀነስ ታይፕ 2 የስኳር በሽታን ሊቀለብስ ይችላል። ታይፕ 2 የስኳር በሽታን ለማከም እጅግ በጣም ኃይለኛው የህክምና መድኃኒት ብልቃጥ ውስጥ ሳይሆን በራሳችን ሳህን ላይ እንደሚገኝ ብነግራችሁስ በሚሊዮኖች የሚቆጠሩ ሰዎች ይህን ሁኔታ የእድሜ ልክ ቅጣት አድርገው ያስቡታል። አይደለም፣ ሊስተካከል የሚችል ነው እና ቁልፉ ከምታስቡት በላይ ቀላል ሊሆን ይችላል። መልሱ ጠንከር ያለ ነው። ከፍተኛ ክብደት መቀነስ ለብዙ ሰዎች ታይፕ 2 የስኳር በሽታ ሊቀለብስ ይችላል፣ ግን ጥቂት ኪሎግራሞችን መቀነስ ብቻ አይደለም። ስለ ምክንያቱ መረዳት ይኖርብናል። ባዮሎጂያዊ ለውጥ የሚያመጣው ይህን ነው። ከመጠን ያለፈ ስብ በተለይም በጉበትና በጣፊያ ውስጥ ያለው መርዛማ ነው። እነዚህን ወሳኝ አካላት ይዘጋቸዋል፣ በአግባቡ እንዳይሰሩ ይከለክላል። ፓንክሪያስ በቂ ኢንሱሊን ማምረት ያቆማል እና ጉበት የደም ስኳርን ለመቆጣጠር ይቸገራል። ነገር ግን ከፍተኛ መጠን ያለው ክብደት መቀነሱ ወይንም ዝቅተኛ ካሎሪ ያለው ምግብ መመገቡ ይህንን ጎጂ ስብ ለማጥፋት ይረዳል። ክብደት መቀነስ ስብ ብቻ እንደማቃጠል መታየት የለበትም። ሜታቦሊዝም እንዳግም ማስጀመር ማለት ነው። አስደናቂው ዳይሬክት ትራያል ይህንን አረጋግጧል። ከ10 እስከ 15 ኪሎ ግራም መቀነስ ቆሽት ወይንም ፓንክሪያስ እንዲነቃቃና እንደገና በትክክል ኢንሱሊንን ማምረት እንዲጀምር እንደሚያስችለው አሳይቷል። ይህም በብዙ ተሳታፊዎች ውስጥ በሽታውን በተሳካ ሁኔታ ቀልብሶታል። ግን እዚህ ላይ መነጋገር ያለብን ወሳኝ ነገር አለ። ይህንን ለመጀመር የሚያስፈልገው የተወሰኑ የክብደት መቀነስ መጠን ምን ያህል ነው? እናም ሰውነት በእርግጥም በጥሩ ሁኔታ ዳግም ስራውን ሊጀምር ይችላል? ቁጥሩ ለሁሉም ሰው አንድ አይደለም፣ ነገር ግን ጥናቶች እንደሚሉት ከ10 እስከ 15% የሰውነት ክብደትን ያመለክታል። እናም ለሁሉም ሰው የተረጋገጠ ፈውስ ባይሆንም ሰውነትን ሪሴት ማድረግ ይችላል። ነገር ግን የሰውነት ክብደቱን በሚፈለገው ለማቆየት ዘላቂ አኗኗር ዘይቤ ለውጥ ይጠይቃል። ዘላቂ የክብደት መቀነስ ጉዞ ፈታኝ ቢሆንም ይህን ማድረጉ በታሪክ ለመጀመሪያ ጊዜ ጤናችንን የመለወጥ ኃይል በእጃችን እንዳለ የሚያረጋግጥ ጠንካራ ሳይንስ ነው። በክብደትና በታይፕ 2 የስኳር በሽታ መካከል ያለው ግንኙነት። ታይፕ 2 የስኳር በሽታ ላለበት ሰው በጣም አደገኛ የሆነው አካል ቆሽት ሳይሆን የሰውነት ስብ ነው። ክብደትና የስኳር በሽታ የተገናኙ መሆናቸውን ከጥንት ጀምሮ እናውቃለን። ነገር ግን እውነተኛው ነገር እኛ ከገመትነው በላይ አስገራሚና ሊቀለበስ የሚችል ነው። ግኝቱ ይኸውና፣ የሰውነት ስብ በተለይም በኦርጋናችን ዙሪያ የተጠቀለለውን ውስጣዊ ስብ መርዛማ ማዕከል አድርጋችሁ አስቡት። ከመጠን በላይ ስብ ሲኖራችሁ ይህ ስብ ወደ ደም ውስጥ ቋሚ የኢንፍላሜሽን ኬሚካሎችና የፋቲ አሲዶችን ፍሰት ይጨምራል። ይህ መርዛማ ፍሰት ሁለት ነገሮችን ያደርጋል። አንድ፣ ጉበትን ይዘጋል፣ ከኢንሱሊን የሚመጣውን መልእክት እንዳይቀበል ያደርጓል። ይህም ሁኔታ ኢንሱሊን ሬዚስተንስ ይባላል። ጉበት ኢንሱሊንን ችላ ሲል ባያስፈልገንም እንኳን ስኳር ወደ ደም ማስገባቱን ይቀጥላል። ሁለት፣ ቆሽትን ይመርዛል። ኢንሱሊንን የሚያመነጩት በፓንክሪያስ ውስጥ ያሉት ቤታ ሴሎች የማያቋርጥ የስብ መፍሰስ ያጠቃቸዋል። እንደ ፋብሪካ 24 ሰዓት በከፍተኛ አቅም እንዲሰራ ተገዶ ማሽኖቹ እስኪበላሽ ድረስ መቃጠል ይጀምራሉ። ስለዚህ ከመጠን ያለፈ ውፍረት ከስኳር በሽታ ጋር ተያያዥነት ያለው ብቻ አይደለም፣ ጉበትና ቁሽትን በማበላሸት በሽታው እንዲከሰት ይገፋፋል። ነገሩ በጣም ጥሩ ተስፋ ሰጪ የሚሆነው እዚህ ላይ ነው። መርዛማ ስብ መንስኤ ከሆነ ታዲያ በከፍተኛ ሁኔታ መቀነስ ከቻልን ምን ይከሰታል? መልሱ እውነተኛ ለውጥ የሚከሰትበት ነው። ጥናቶች እንደሚያመለክቱት ከሰውነት ክብደታችን ከ10 እስከ 15% ያህሉ መቀነሱ የስብ ሴሎችን ብቻ መቀነስ አይደለም፣ መርዛማውን ስብ እያጠፋን ነው። ስቡን ከጉበትና ከቆሽት ያስወግዳል። ይህም አካላት እንዲነቁና እንደገና ለኢንሱሊን ምላሽ መስጠት እንዲጀምሩ ያስችላል። ይህ ሁሉንም የሚለውጥ ሚስጥር ነው። በክብደትና በስኳር በሽታ መካከል ያለው ግንኙነት የእድሜ ልክ ቅጣት አይደለም፣ እሱ ባዮሎጂያዊ ሂደት ነው። እናም በጣም ኃይለኛው ጥያቄ ሊቀለበስ ይችላል ወይ ሳይሆን ስቡ ሲወገድ በቆሽት ውስጥ በትክክል የሚቀረው ባዮሎጂያዊ ማብራሪያ ምንድን ነው እና እሱን በቀጥታ እንዴት ልንነካው እንችላለን? ታይፕ 2 የስኳር በሽታንና ጤናማ ክብደትን ማሳካት። ለታይፕ 2 የስኳር በሽታ ጤናማ ክብደት ማሳካት ፍላጎት ሳይሆን ስልታዊ ባዮሎጂ መሆን አለበት። ሰውነት ራሱን እንዲፈውስ መፍቀድ አለብን። የሚወስደን መንገድ የደበዘዘ ሳይሆን በሳይንስ የተደገፈ ነው። ታይፕ 2 የስኳር በሽታ ላለበት ሰው ግቡ በክብደት ላይ ያለውን ቁጥር ብቻ አይደለም። ግቡ ጉበትና ቆሽትን ሽባ እያረገ ያለው የተወሰነ መርዛማ ስብ በማስወገድ ጉበትን ማጽዳትና ቆሽትን ዳግም ስራ ማስጀመር ነው። ይህ የታለመ የማዳን ስራ ነው። ለዚህ የሚረዱ 3 ነገሮችን እንመልከት። 1. አመጋገብ። ስለ አመጋገብ ማሰብ አቁሙ። ስለ ሜታቦሊክ ጥገና ማሰብ ጀምሩ። ይህ ትኩረታችንን ወደ ሙሉና ያልተቀነባበሩ ምግቦች መቀየር ማለት ነው። ስታርች የሌላቸው አትክልቶች፣ ለስስ ፕሮቲንና ለጤናማ ቅባቶች ቅድሚያ ስጡ። ቁልፉ ነገር ጉልበትን በግሉኮስና በስብ ያለማቋረጥ የሚደበድቡትን
የተጣሩ ካርቦሃይድሬቶችንና የተጨመሩ ስኳር ወይንም አድድ ሹገር በእጅጉ መቀነስ ነው። ይህ ማለት ከመጠን በላይ ለሚሰሩ የአካል ክፍል እረፍት መስጠትና የኢንሱሊን ሴንሲቲቪቲን እንዲመልስ መፍቀድ ነው። 2 እንቅስቃሴ። የአካል ብቃት እንቅስቃሴ ካሎሪ ለማቃጠል ብቻ አይደለም። ሰውነታችንን ስናንቀሳቀስ ጡንቻዎቻችን ለኢንሱሊን ይበልጥ ሴንሲቲቭ ይሆናሉ። ብዙ ኢንሱሊን ሳያስፈልገን ግሉኮስን ከደም ውስጥ እንዲወስዱ እንደ ስፖንጅ ሆኖ ይሰራሉ። ይህ የኢንሱሊን ሬዚስተንስ የሚቃወም ቀጥተኛ ኃይል ነው። የአካል ብቃት እንቅስቃሴ ግሉኮስን የሚራቡ ጡንቻዎችን ለመገንባትና ፈጣን የእግር ጉዞ ደግሞ የደም ስኳርን ወዲያውኑ ለመቀነስ አሪፍ አማራጭ ነው። 3 አንድ ጤናማ ምግብ ወይንም አንድ የአካል ብቃት እንቅስቃሴ የስኳር በሽታን አይቀለብስም፣ ነገር ግን ሁለቱንም በማቀናጀት የተሻለ ውጤት ማግኘት ይቻላል። አንዳንዱ ጤናማ ምርጫ ቀስ በቀስ ስቡን ከጉበትና ከቆሽት ያጠፋሉ። ጥናቶች እንደሚያሳዩት ከሰውነት ክብደት ከ10 እስከ 15% መቀነሱ ለብዙ ሰዎች የስኳር በሽታን ለመከላከል ይረዳል። የአመጋገብና የአካል ብቃት እንቅስቃሴ በታይፕ 2 የስኳር በሽታ ላይ የሚያሳድሩት ተጽዕኖ። የታይፕ 2 የስኳር በሽታ በጣም ኃይለኛ መድኃኒት ቤት ሳይሆን ቀጣይ ከምንመገበው ምግብና ከሚቀጥለው የእግር ጉዞ ይሆናል። እናም አመጋገብና የአካል ብቃት እንቅስቃሴ በጣም ኃይለኛ መሳሪያዎች ናቸው። ተጽዕኖአቸውን እንመልከት። አንደኛ፣ አመጋገብ። ምግብ በምትመገቡበት ጊዜ ሁሉ በሽታውን እየመገባችሁ ወይንም እየተዋጋችሁት ነው። የተጣሩ ካርቦሃይድሬቶችና ስኳሮችን ስትጠቀሙ ደም በግሉኮስ ይጥለቀልቃል። ይህ ቀድሞውንም እየታገለ ያለውን ፓንክሪያስ ከወትሮ በበለጠ እንዲሰራ ያስገድደዋል። ይህም ብዙ ኢንሱሊን እንዲለቀቅ ያደርጋል። ከጊዜ በኋላ ሴሎች ለዚህ ለማያቋርጥ የኢንሱሊን መብዛት ምክንያት መደንዘዝ ይጀምራሉ። ይህም የኢንሱሊን ሬዚስተንስ ይባላል። ነገር ግን በፋይበር በለስላሳ ፕሮቲንና በጤናማ ስብ የበለጸገ አመጋገብን ስትመርጡ ቀርፋፋ የተረጋጋ የግሉኮስ ልቀት ይፈጠራል። ይህም ፓንክሪያስ በጣም የሚፈልገውን እረፍት ይሰጧል። ውጤቱም የኢንሱሊን ሴንሲቲቪቲ መሻሻል ይጀምራል እና ጉበት ተግባሩን የሚዘጋውን መርዛማ ስብ ማፍሰስ ይጀምራል። ትክክለኛው ምግብ የበሽታውን ሂደት በትክክል ሊቀለብስ የሚችለው በዚህ መንገድ ነው። ሁለተኛ፣ የአካል ብቃት እንቅስቃሴ። አካል ብቃት እንቅስቃሴ ካሎሪ ማቃጠል ብቻ አይደለም። ምግብ ስኳርን መቆጣጠር ካልቻለ የአካል ብቃት እንቅስቃሴ በደንብ ይጠግነዋል። በእንቅስቃሴ ወቅት ጡንቻዎች ሲኮማተሩ እንደ ስፖንጅ ሆነው ይሰራሉ። ኢንሱሊን ሳያስፈልገን ግሉኮስ ከደም ውስጥ እየመጠጡ ለነዳጅነት ይጠቀሙበታል። ይህ የደም ስኳር ለመቀነስ ቀጥተኛ ከኢንሱሊን ነፃ የሆነ መንገድ ነው። ግን አስማቱ በዚህ አያቆምም። ወጥ የሆነ የአካል ብቃት እንቅስቃሴ ኢንሱሊን ይበልጥ ሴንሲቲቭ ያደርገዋል። ልክ እንደ ቁልፍ ኢንሱሊን እንደገና በትክክል እንዲሰራ ዝገቱን ከመቆለፊያ ላይ እንደ ማጽዳት ነው። በተጨማሪም የአካል ብቃት እንቅስቃሴ ለሜታቦሊክ ቁጥጥር ወሳኝ ከሆኑት ከጉበትና ከቆሽት አደገኛው ስብ እንዲወገድ ይረዳል። አመጋገብ የማያቋርጥ የስኳር ጥቃቶችን ያቆማል። አካል ብቃት እንቅስቃሴ ደግሞ የሰውነት ስኳርን የማስተዳደር ችሎታውን በንቃት ይመልሳል። ሁለቱንም ማድረግ የደም ስኳርን ሊቀንስ፣ የመድኃኒት ፍላጎትን ሊቀንስ ይችላል። ግን በዚህ አጠቃላይ ውጊያ ውስጥ ወሳኝ ጥያቄ አለ። ትክክለኛውን ምግብ በትክክለኛው የአካል ብቃት እንቅስቃሴ ጋር ሲዋሃድ የሚከሰተው የተለየ የተቀናጀ ውጤት ምንድን ነው እና ውጤቶቹን ከፍ ለማድረግ እንዴት መጠቀም አለባችሁ? የስኳር በሽታ መቀልበስ ማለት ምንድን ነው? የስኳር በሽታ መቀልበስ የሚለው ጽንሰ ሀሳብ በዘመናዊ ሕክምና ውስጥ በጣም አስደሳችና በተሳሳተ መንገድ ከተረዳነው ግኝቶች አንዱ ነው። ታዲያ በትክክል ምንድን ነው? የስኳር በሽታ መቀልበስ ተብሎ በትክክል የሚጠራው አስማታዊ ፈውስ አይደለም። ይልቁንስ የስኳር በሽታ መድኃኒቶች ሳያስፈልግ ሰውነት መደበኛ የደም ስኳር መጠንን የሚጠብቅበት ሁኔታ ነው። በሽታውን ወደ ጥልቅ ጸጥ ያለ እንቅልፍ እንደማስገባት አድርጋችሁ አስቡት። ባዮሎጂያዊው አስማት ይኸውና። ታይፕ 2 የስኳር በሽታ በአብዛኛው የሚከሰተው በጉበትና በቆሽት ውስጥ ባለው ከመጠን ያለፈ ስብ ምክንያት ሲሆን ይህም እነዚህን አካላት በመዝጋት የደም ስኳርን በአግባቡ እንዳይቆጣጠሩ ይከለክላል። ይህም ሁኔታ መቀልበስ የሚከሰተው ከፍተኛ መጠን ያለው ክብደት ስትቀንሱ፣ ብዙውን ጊዜ ከሰውነት ክብደት ከ10 እስከ 15% ያህሉንና ይህ መርዛማ ስብ ሲወገድ ነው። ይህን ስብ ማስወገድ ፓንክሪያስ እንዲነቃቃና እንደገና ውጤታማ በሆነ መንገድ ኢንሱሊንን ማምረት እንዲጀምር ያስችለዋል። እናም ጉበት ከመጠን በላይ ስኳርን ወደ ደም ማፍሰስን እንዲያቆም ያደርገዋል። የሰውነት ተፈጥሯዊ ሜታቦሊዝም ይመለሳል። የስኳር በሽታ መቀልበስ መለኪያው ምንም አይነት ስኳርን የሚቀንሱ መድኃኒቶችን ሳትጠቀሙ ቢያንስ ለ3 ወራት መቆየት ነው። ስኳር በሽታን ያለ መድኃኒት መቆጣጠር ከተቻለ በኋላ ምን መደረግ አለበት? ድንቅ የሆነውን ነገር አሳክታችኋል። የስኳር በሽታን መቆጣጠር ችላችኋል። መድኃኒቶቹ ቀርተዋል። የስኳር መጠን መደበኛ ሆኗል። ግን ይህ የመጨረሻ ግብ አይደለም። ይህ የህይወት በጣም አስፈላጊው ሩጫ የሚጀምርበት ነው። ቀጥሎ የምታደርጉት ነገር የእድሜ ልክ ይሁን ዘንድ ወይንም የአጭር ጊዜ ድል ብቻ ሆኖ
ወዲያውኑ ይቀራል የሚለው ይወስናል። የስኳር በሽታ መቀልበስ በሽታው ወደ ጥልቅ እንቅልፍ እንደማስገባት አድርጋችሁ አስቡት። ሁኔታው እንደገና እንዳይነቃቃ ማድረግ ያለባችሁ ነገሮች፣ አንደኛ አዲሱን አመጋገብ የማይቀይርና ወደ ቀድሞ የአመጋገብ ልማዳችሁ መመለስ የለባችሁም። ሳህናችሁ በዘላቂነት በፋይበር የበለጸጉ አትክልቶችን፣ በስስ ፕሮቲኖችና በጤናማ ስቦች መገንባት አለበት። ይህ ጊዜያዊ አመጋገብ አይደለም፣ የእናንተ አዲሱ የሜታቦሊክ የሰላም ስምምነት ነው። ሁለተኛው እንቅስቃሴ። ጡንቻዎች አሁን ለደም ስኳር ቁጥጥር በጣም ኃይለኛ አካል ናቸው። ወጥ የሆነ ዕለታዊ እንቅስቃሴ፣ የካርዲዮና የጥንካሬ ስልጠና የኢንሱሊንን ሴንሲቲቪቲ ከፍተኛ የሚያደርግና ሜታቦሊዝምን በጥሩ ሁኔታ የሚያቆይ ነው። ሶስተኛው ንቁ ክትትል ማድረግ። ክትትል ማድረጋችሁን መቀጠል አለባችሁ። ማጠቃለያ፣ ለአስርተ ዓመታት ታይፕ 2 የስኳር በሽታ የዕድሜ ልክ ቅጣት ነው ተብሎ ተነግሮናል። ነገር ግን አብዮታዊ እውነታ ተነስቷል። እሱ የሜታቦሊዝም ሁኔታ እንጂ እድል አይደለም። ዋናው መንስኤ ከፍተኛ የደም ስኳር ብቻ ሳይሆን የኢንሱሊን ምርት የሚያቆም በጉበትና በኩሽት ውስጥ ያሉ መርዛማ ስብ ነው። ግኝቱ ከፍተኛ ክብደትን በመቀነስ ያንን ስብ ማጥፋት፣ በሽታውን ወደ መቀልበስና ያለ መድኃኒት መደበኛ የደም ስኳር መጠበቅ ይቻላል። ጤናችሁ የመቀየር ኃይል ሁልጊዜም በእጃችሁ ውስጥ ነው። በሚቀጥለው ቪዲዮ እንገናኝ። ጤናማ ምግብ መመገብ የህይወት መሰረት ነው።